ሐዋርያት ሥራ ምዕራፍ 27 ወደ ኢጣሊያም በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስንና ሌሎችን እስረኞች ከአውግስጦስ ጭፍራ ለነበረ ዩልዮስ ለሚሉት ለመቶ አለቃ አሳልፎ ሰጧቸው። በእስያም ዳርቻ ወዳሉ ስፍራዎች ይሄድ ዘንድ ባለው በአድራሚጢስ መርከብ ገብተን ተነሳን። የመቄዶንያም ሰው የሆነ የተሰሎንቄው አርስጥሮኮስ ከእኛ ጋር ነበር። በነገውም ወደ ሲዶና ስንደርስ ዩልዮስ ለጳውሎስ ቸርነት አድርጎ እርዳታቸውን ይቀበል ዘንድ ወደ ወዳጆቹ እንዲሄድ ፈቀደለት። ከዚያም ተነስተን ነፋሱ ፊት ለፊት ነበርና በቆጵሮስ ተተግነን ሄድን። በኪልቅያና በጵንፍልያም አጠገብ ያለውን ባህር ከተሻገርን በኋላ በሉቂያ ወዳለ ወደ ሙራ ደረስን። የመቶ አለቃውም በዚያ ወደ ኢጣሊያ የሚሄድ የእስክንድርያውን መርከብ አግኝቶ ወደ እርሱ አገባን። ብዙ ቀንም እያዘገምን ሄደን በጭንቅ ወደ ቀኒዶስ አንጻር ደረስን። ነፋስም ስለከለከለን በቀርጤስ ተተግነን በሰልሙና አንጻር ሄደን በጭንቅም ጥግ ጥጉን አልፈን ለላሲያ ከተማ ወደ ቀረበች መልካም ወደብ ወደሚሏት ስፍራ መጣን። ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለው። ጥፋቱም በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ብቻ አይደለም ብሎ መከራቸው። የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡን ባለቤት ያምን ነበር። ያም ወደብ ይከርሙበት ዘንድ የማይመች ስለሆነ የሚበዙቱ ቢቻላቸው በሰሜንና በደቡብ ምዕራብ ትይዩ ወዳለው ፍንቄ ወደሚሉት ወደ ቀርጤስ ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ። ልከኛው የደቡብ ነፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ተነሱ። በቀርጤስም አጠገብ ጥግ ጥጉን አለፉ። ነገር ግን እጅግ ሳይዘገይ አውራቂስ የሚሉት አውሎ ነፋስ ከዚያ ወረደባቸው። መርከቡም ተነጥቆ ንፋሱን ሲቃወም መሄድ ስላልቻለ ለቀነው ተነዳን። ቄዳ በሚሏትም ደሴት በተተገንን ጊዜ ታንኳይቱን ለመግዛት በጭንቅ ቻለን። ወደ ላይም ካወጧት በኋላ መርከቡን በገመድ አስታጥቀው አጸኑ። ስርስቲስም ወደሚሉት ወደ አሸዋ እንዳይወድቁ ፈርተው ሸራውን አውርደው እንዲሁ ተነዱ። ነፋሱም በርትቶ ሲያስጨንቀን በማግስቱ ከጭነቱ ወደ ባህር ይጥሉ ነበር። በሦስተኛውም ቀን የመርከቡን ዕቃ በእጃችን ወረወርን። ብዙ ቀንም ፀሐይን ከዋክብትንም ሳናይ ትልቅ ነፋስም ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋምና የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሆን እግዚአብሔርን አምናለሁና። ነገር ግን ወደ አንዲት ደሴት እንድንወድቅ ያስፈልገናል። በ14ኛውም ሌሊት በአድሪያ ባህር ወዲህና ወዲያ ስንነዳ መርከበኞች በእኩለ ሌሊት ወደ አንድ ምድር የቀረቡ መሰላቸው። መለኪያ ገመድን ቢጥሉ 20 በሰው ቁመት አገኙ። ጥቂትም ቆይተው ሁለተኛ ቢጥሉ 15 በሰው ቁመት አገኙ። ድንጋያማም ወደሆነ ስፍራ እንዳይወድቁ ፈርተው ከመርከቡ በስተኋላ 4 መልህቅ አወረዱ። ቀኑም እንዲሆን ተመኙ። መርከበኞቹም ከመርከቡ ይሸሹ ዘንድ ፈልገው ከመርከቡ በስተፊት መልህቅ መጣል እንዳላቸው አመካኝተው ታንኳይቱን ወደ ባህር ባወረዱ ጊዜ ጳውሎስ ለመቶ አለቃው እና ለወታደሮቹ እነዚህ በመርከቡ ካልቆዩ እናንተ ትድኑ ዘንድ አትችሉም አላቸው። ያን ጊዜ ወታደሮቹ የታንኳይቱን ገመድ ቆርጠው ትወድቅ ዘንድ ተዋት። ቀንም ሲነጋ ጳውሎስ ምግብ ይበሉ ዘንድ ሁሉን ይለምን ነበር። እንዲህም አላቸው፣ እየጠበቃችሁ ምንም ሳትቀበሉ ጦማችሁን ከሰነበታችሁ ዛሬ 14ኛ ቀናችሁ ነው።
ስለዚህ ምግቡ ትበሉ ዘንድ እለምናችኋለሁ፣ ይህ ለደህንነታችሁ ይሆናልና ከእናንተ ከአንዱ የራስ ጠጉር እንኳ አትጠፋምና። ይህንም ብሎ እንጀራን ይዞ በሁሉ ፊት እግዚአብሔርን አመሰገነ፣ ቆርሶም ይበላ ዘንድ ጀመረ። ሁሉም ተጽናንተው ራሳቸው ደግሞ ምግብ ተቀበሉ። በመርከቡም ያለን ሁላችን 276 ነፍስ ነበርን። በልተውም በጠገቡ ጊዜ ስንዴውን ወደ ባህር እየጣሉ መርከቡን አቃለሉት። በነጋም ጊዜ ምድሩን አላወቁትም። ነገር ግን የአሸዋ ዳር ያለውን የባህር ሰርጥ ተመለከቱ። ቢቻላቸውም መርከቡን ወደዚያ ይገፉ ዘንድ ቆረጡ። መልሕቆቹንም ፈተው በባህር ተዋቸው። ያን ጊዜም የመቅዘፊያውን ማሰሪያ ፈቱት። ታናሹንም ሸራ ለነፋስ ከፍ አድርገው ወደ ዳር አቅንተው ይሄዱ ዘንድ ጀመሩ። ነገር ግን 2 ባህር በተገናኙበት ስፍራ ወድቀው መርከቡን በዲብ ላይ ነዱ። በስተፊቱም ተተክሎ የማይነቃነቅ ሆነ፣ በስተኋላው ግን ከማዕበሉ ግፊያ የተነሳ ይሰበር ነበር። ወታደሮቹም በእስረኞች አንድ ስንኳ ዋኝቶ እንዳያመልጥ ይገድሏቸው ዘንድ ተማከሩ። የመቶ አለቃው ግን ጳውሎስን ያድነው ዘንድ አስቦ ምክራቸውን ከለከለ። ዋና የሚያውቁትም ከመርከብ ራሳቸውን እየወረወሩ አስቀድመው ወደ ምድር ይወጡ ዘንድ፣ የቀሩትም እኩሌቶቹ በሳንቃዎች ላይ እኩሌቶቹም በመርከቡ ስባሪ ይወጡ ዘንድ አዘዘ። እንዲሁም ሁሉ በደህና ወደ ምድር ደረሱ።